በጌታ ኢየሱስ ክርስቶስም ሰላም እላችኋለሁ። የእግዚአብሔር ምሕረት በእኛ ላይ ስለበዛልን አሁን የምንኖርበትን ሰላም እንኖራለን። ስለዚህ ለእግዚአብሔር ምሕረት በእኛ ላይ ስለጸናው ስለበረታው ስለ እግዚአብሔር ምሕረት ለእግዚአብሔር ብዙ ክብር ይሁን። አመስግኑ እግዚአብሔር። መጽሐፍ ቅዱስ የያዝን ትንቢተ ሚልክያስ 3ኛው ምዕራፍ ከቁጥር 7 ጀምሮ እናነባለን። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 7 ጀምሮ ከአባቶቻችሁ ዘመን ጀምሮ ከሥርዓተ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በቡክራት ነው። እናንተ የሕዝብ ሁሉ እኔን ሰርቃችኋልና በርጉማን ርጉሞች ናችሁ። በቤተ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን ይገሥጻለሁ፣ የምድራችሁንም ፍሬ አያጠፉም፣ በእርሻችሁም ያለው ወይን ፍሬውን አያረግፍም ይላል የሠራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁ፣ አሕዛብ ሁሉ ብፁዓን ብሎ ይጠሯችኋል ይላል የሠራዊት ጌታ እግዚአብሔር። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን እየተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሠራዊት ጌታ በእግዚአብሔር ፊት ሐዘንተኛ ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጣሉ ብላችኋል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በሚሠራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሠራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራችኋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። እንጸልይ። እግዚአብሔር አባታችን ሆይ ስለዚህ መልካም ማለዳ እጅግ አድርገን እናመሰግናለን። በሰማይ በምድር ለስምህ ክብር ይሁን። ከጠላቶቻችን እጅ ነጥቀን እኛ ላንተ ክብር መዘመር እንድንችል፣ ቃልን መስማት እንድንችል፣ ተረጋግተን ማምለክ እንድንችል፣ መናገር እንድንችል፣ ያለማንም የሌላ ሰው ድጋፍ መንቀሳቀስ እንድንችል ምሕረት በእኛ ላይ ስለበዛ እናመሰግናለን። ብዙ ክብር ብዙ ምስጋና ለገናናው ስም ይሁን። አባታችን ሆይ ላንተ ዛሬ ክብር እንሰጣለን። ዛሬ መልካም ቀን አይደለም አንተ እንጂ መልካም ይሁድ የለም፣ መልካም ቅዳሜ የለም። መልካም አምላክ አለን። ስለ መልካምነቴ በኢየሱስም ላንተ ክብር ይሁን። በክፉ ቀናት ላይ የሚታዘምረን አፋችን በዝማሬ ይሞላልን። እናመሰግናለን። በብዙ ምስጋና ማደሪያ የተሞላ ይሁን። ክብር ተመስገን። ጥበቃ እኛን አግኝቶናል። ምሕረት አግኝቶናል። እንክብካቤ አግኝቶናል። ተመችቶናል።
በኢየሱስ ክርስቶስ ስም ስለ መልካምነት ብዙ ክብር፣ ብዙ ምስጋና ለገነነው ስም ይሆን። ተባረክ። በዚህ ጉባኤ መንፈሴ በኃይል ይመላለስ፣ ቃሌ በኃይል ይገለጥ። የክፋት ሁሉ ምስጢር በስም ስልጣን የተመታ ይሆን። ይሄ ቅዱሳን ጉባኤ ሁሉ በስም የተባረከ ይሆን። ይሄን ጉባኤ ሁሉ የአንተ በረከት ያገኘው። ይህን ጉባኤ ለማግኘት የተጠመደ የትኛው የአመፃ ወጥመድ በኢየሱስ ክርስቶስ ይሰበር። ሰላማቸው ይረጋገጥ። ቃል ይገለጥልን። እንወዳሃለን በጌታ በኢየሱስ ስም አሜን። ዛሬ ተመሳሳይ በሆኑ ግን ልዩነት ያላቸውን ሁለት ሀሳቦችን ነው ይዤ የመጣሁት። ስናገር መመሳሰላቸውም አለመመሳሰላቸውም ግልጽ ይሆናል። መጀመሪያው በአጠቃላይ በዚያውም በምዕራፍ 3 ላይ ባለው ሐሳብ መነሻ ስናደርግ እግዚአብሔር ከአባቶቻችሁ ዘመን ጀምሮ ከሥርዓተ ፈቀቅ ብላችኋል፣ ሥርዓትንም አልጠበቃችሁም ብሎ እግዚአብሔር በነቢዩ በሚልክያስ በኩል ለሕዝቡ መልእክት ሲያመጣ፣ ሕዝቡ ግን ምንድን ነው ያንተ ሥርዓት? እኛም ደግሞ ያልጠበቅነው ምንድን ነው ብሎ ለእግዚአብሔር እንደገና ይመልሳል። ከዛ በኋላ እግዚአብሔር እንግዲህ ከፈለጋችሁ ዝርዝር ውስጥ እንግባ አለ እና ሰርቃችሁኛል። ሰው እግዚአብሔርን ይሰርቃል እንደ እናንተ ግን ሰርቃችሁኛል አለ። አሁንም ደግሞ የስርቆቱ ዝርዝር ይሰጠናል። ምን ምን እንደሰረቅን ዝርዝር ይሰጠን አለው። እግዚአብሔር እንግዲህ ዝርዝር ከጠየቃችሁ አለ አስራትና በኩራት ሰርቃችኋል አለ። ከዛ በኋላ ብዙ አልተናገሩም። መጽሐፉን ተመልከቱ። ደካማ ጎናቸው ከተነካ በኋላ የመልስ ቆመ። ሲጀመር እግዚአብሔር ሰርቃችኋል ካለ ያለው እግዚአብሔር ከሆነ አመን ማለት ነው እንጂ መከራከር ያስፈልጋል እንዴ? እግዚአብሔር ሌባ ያለው ሰው ጉባኤ ውስጥ ጠርቶ እግዚአብሔር ሌባ ያለው ሰው ቃል መጣልኝ ብሎ አመን ማለት አለበት እንጂ እግዚአብሔር ተናገረኝ ማለት እንጂ ምን ሰረኩ ብሎ እግዚአብሔር እንደዚህ ይጠይቃል እንዴ? እግዚአብሔር ከእንዲህ አይነት ጥያቄ ትልቅ አይደለም እንዴ? የት አየኸኝ? መቼ ሰረቁ? የማንን ሰረቁ ይባላል እንደ እግዚአብሔር ሌባ ያለው ሰው አሜን ለውጤት እንዳሻሽል ጊዜ ይሰጥልኝ ማለት አለበት እንጂ ምን ሰርቅ ያለው ማለት አለበት እንደ አሜን ለውጤት ላሻሽል ጊዜ ይሰጥልኝ አባቴ ንጹሕ ሌባ ነኝ ብሎ መጮህ አለበት እንጂ እኔ ምን ሰርቅ ያለው ማለት እንዴት ይችላል? ያለው እግዚአብሔር ከሆነ ለእግዚአብሔር እንደዛ ይመለሳል እንደ ወደ ዋናው ስንመጣ አስራት እና ስጦታ ሁለቱ አንድ ሰው የሚሰጣቸው ቢሆኑ ግን የተለዩ ናቸው። አስራት መክፈል ይባላል፣ መስጠት አይባልም። ለምን? አስራት ግብር አይነት ነው። ግብር ስጥ ይባላል ወይስ ክፈል ይባላል? ግብር መክፈል ይባላል እንጂ ግብር መስጠት አይባልም። ግብር ስጦታ አይደለም። ግብር ግዴታ ነው። ግብር የሚከፈል ነው። ካልከፈሉ ደግሞ ተከትሎ የሚመጣ መዘዝ ያለበት ነው።
ግብር። ስጦታ ግን ወደን የምንሰጠው ነው። ባንሰጥም ማንጠየቅበት ነው። መንግስትም ቢሆን ግብር አልከፈልክም ብሎ አንድን ሰው መጠየቅ ይችላል። ነገር ግን ባለፈው ባዛር ቦታ ላይ መተህ ስጦታ አልሰጠህም ብሎ ይጠይቃል? አይጠይቅም። ገቢ ማሰባሰቢያ ላይ ባለፈው ትንሽ ነው የሰጠው ብሎ አይጠይቅም። ግን ግብር አልከፈልክም ወይስ ስትከፍል አስቀርተሃል፣ ከምታገኘው በታች ከፍለሃል ብሎ ሊጠይቅ ይችላል። ስለዚህ አንደኛው አስራት መክፈል ነው የሚባለው፣ ስጦታ መስጠት ነው የሚባለው። በዚህ ከያዝን ጥቂት ስለ አስራት መክፈል ማካፈል አለብኝ። ከዛ ደግሞ ጥቂት ወደ ስጦታ መግባት አለብኝ። እናስታርቃለን። ከዛ በኋላ አስራት መክፈል የእግዚአብሔርን ለእግዚአብሔር መልሶ መስጠት ነው። ስጦታ መስጠት ግን ከአስራት የተረፈው ከራሲ ገቢ አስራት ከወጣው የቀረው ለእግዚአብሔር ቤት ዓላማ እንደገና ወዶ በልግስና መስጠትን ነው የሚያመለክተው። በትንሹ አስራት መክፈልም ሆነ አስራት ከከፈልን በኋላ ደግሞ ከተጣራልን መስጠትም ሆነ የምንን ሕግ የተከተለ ነው የሚለውን አንደኛው እንመልከት። አንደኛው የመዝራትና የማጨድን ሕግ መከተል ነው። ለእግዚአብሔር የሚገባው ለእግዚአብሔር መስጠት፣ የመዝራትንና የማጨድን ሕግ መጠበቅ ነው። መዝራት ከሌለ ማጨድ ስለሌለ፣ መዝራት ካለ ደግሞ ማጨድ ስላለ፣ መዝራት ደግሞ ይመረጣል፣ ተመርጦ ይዘራል። ከነስሙ ዘር ምርጥ ዘር ይባላል። እንክርዳድ ለዘር አይመረጥም። ሆሴዕ 8 ላይ ትንቢተ ሆሴዕ 8 ላይ ቁጥር 7 ላይ እንዲህ ይላል፣ ነፋስን ዘርተዋል፣ አውሎ ነፋስንም ያጭዳሉ፣ አገዳም የለውም፣ ከፍሬውም ዱቄት አይገኝም፣ ቢገኝም እንግዶች ይበሉታል ይላል። መብቀል ይችላል። ነፋስም ለካ ተዘርቶ አውሎ ነፋስን ማብቀል ይችላል። መዝራትና ለካ በማጨድ ሕግ ውስጥ ነፋስም እንደ ዘር ይዘራና እሱም ደግሞ የተሻለን አውሎ ነፋስን ያበቅላል። አገዳ የለውም ማለት አቅም የለውም ማለት ነው። ፍሬ አይገኝበትም ማለት ነፋስ ምን ፍሬ አለው? ቢገኝበትም እንግዶች ይበሉታል ማለት ደግሞ ላልተፈለገ ነገር ይወጣል ማለት ነው። ሲዘራ ለእግዚአብሔር ቤት አስራት መክፈል፣ በኩራት ማውጣት፣ ስጦታ መስጠት፣ መባ መስጠት፣ ይሄ የመዝራትንና የማጨድን ሕግ መከተል ነው። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 14 ላይ እንዲህ የሚል ቃል አለ። እኔ ታላቅ ንጉሥ ነኝና ይላል የሠራዊት ጌታ እግዚአብሔር፣ ስምም በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባትያለሁ። ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው ርጉም ይሁን። ለምን? እግዚአብሔር እኔ ታላቅ ንጉሥ ነኝ ራሱን ሲያስተዋውቅ፣ በአሕዛብም ዘንድ የተፈራው አምላክ ነኝ። ነገር ግን በመንጋው ውስጥ ወፋፍራም እያለ የሰባ እያለ ለእኔ ተስሎ የከሳን ነውር ያለበትን የሚያቀርብ ሰው
ታላቅነትን የነን ታላቅነት የሚመጥን ስጦታ አይደለም ያቀረበው። እኔ ሲታሰብ የከሳ ነው ወደ ልቡ የመጣው። እኔ ሲታሰብ ነውር ያለበት ነው ወደ ልቡ የመጣው። ለኔ ለመስጠት ሲያስብ ወደ ልቡ የመጣው የከሳው ነው እንጂ የሰባው አልነበረም። እና በአሕዛብ መካከል አሳንሶኛል፣ በስጦታው አሳንሶኛል። እንግዲህ የመዝራትና የማጨድ ሕግ ብለናል። ስለዚህ መዝራት ደግሞ ነውር ያለበት አይዘራም። የሚዘራ ይመረጣል። ታውቃላችሁ ባለሙያዎች፣ ዘር ተመርጦ ነው። ለምግብነት የሚቀርብ 1 ኩንታል በሚገዛበት ዋጋ ለዘር የሚቀርብ 10 ኪሎ እንኳን አይገኝም። ውድ ነው ዘር፣ ተመርጧል ዘር። እና እዚህ ቦታ ላይ እግዚአብሔር ሲታሰብ ለእርሱ ለመስጠት ለመዝራት ሲያስቡ በእጃቸው ነውር ያለበትን የከሳን መርጠዋልና በስጦታቸው እግዚአብሔርን አሳንሰውታል። ስለዚህ እግዚአብሔር ይህ ሰው የተረገመ ይሁን አለ። ለእግዚአብሔር መስጠት፣ አስራትንም መክፈል፣ ስጦታንም መስጠት መዝራት ከሆነ ትልቅ ተስፋ የሚጣልበት ነው። መዝራት ከሆነ እንክርዳድ መሆን የለበትም፣ የተናቀ መሆን የለበትም። መዝራት ከሆነ ሲበላ የተረፈ መሆን የለበትም። መዝራት ከሆነ ከተዘራ በኋላ የተረፈውን እንጂ መብላት፣ ከበሉ በኋላ የተረፈውን መዝራት የመዝራትን ሕግ ይፋለሳል። መርጠው ከበሉ በኋላ የተረፈውን መዝራትና መርጠው ከዘሩ በኋላ የተረፈውን መብላት የተለያየ ነው። መዝራት ደግሞ በደስታ ነው። ዘር ከሆነ በደስታ ነው። ለምን? ነገ የሚበልጥ ውጤት ይመጣል ብሎ አስቦ ነው መዝራት። ገበሬ ምርጥ ዘር ገዝቶ ማዳበሪያ ገዝቶ ለእርሻ ተገቢ እንክብካቤ አድርጎ ወቅትን ጠብቆ ጨክኖ ይዘራል። ጨክኖ ምንም እኮ መሬት ይሄን ያህል አበቅልልሃለሁ ብሎ ውል አይገባም። ከመሬት ጋር ምንም አይነት ሰነድ የለም። ግን በእምነት ይዘራል፣ ተስፋ ያደርጋል። የሚበልጠውን ፍሬ አገኛለሁ ብሎ መጽሐፍ ቅዱስ ስለ መዝራት ሲናገር 2ኛ ቆሮንቶስ 9 ላይ ቁጥር 6 በጥቂቱ የሚዘራ በጥቂት ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። መዝራት ከሆነ በጥቂቱ ከዘራን ያው በጥቂቱ እንጠብቃለን፣ ጥቂት ነው የሚታጨደው። በበረከት አብስተን ከዘራን ደግሞ አብስተን ነው የምናጭደው። አንዳንድ ጊዜ ብልጠት ያጠቃናል። እኔ ጥቂት ልዝራና አንተ ደግሞ በብዙ ለኔ በረከት እንዲሆን አድርግልኝ እንላለን። ይሄ የመዝራትን ሕግ ይፋለሳል። እሬታ እንተ ንዋሳይ በኒ ቤታን ዘሪዲ ቤታ ኢሜ ኢሜሲያክስ ቤታ ኢሜ ኢሜሲ ሃይ መስመር ያንገለዳበት በኒ ሶሩዋ ኮንቴ ቤታ ኢሜ ኢሜስ ጊዜ ቤታው የሚያደርስ በእምነት ነው። እዛ አካባቢ አንድ በቆሎ ዘርቶ ተሻግሮ እዛ ጋር አንድ በቆሎ ቢዘራ ያው ከዚህ አንድ በቆሎ ያገኛል፣ ከዛ አንድ በቆሎ ያገኛል። መሃሉ ባዶ ይሆናል። ይሄ የመዝራት ሕግ ነው። ካልዘሩበት አይበቅልም።
በጥቂት ዘርተን በብዙ ማጨድን ብንጠብቅ ተሳስተናል። በበረከት ዘርተን ግን በረከትን ደግሞ ለማጨድ ተስፋ ካደረግን ዘርተናልና እንጠብቃለን፣ ተገቢ ነው። በበረከት መሆን አለበት። ለምን? በበረከት እንድናጭድ። ሁለተኛው ለእግዚአብሔር አስራታችን መክፈል፣ ስጦታዎችን መስጠት፣ እግዚአብሔርን የመስረቅና ለእግዚአብሔር የመታመንን መንገድ መከተል ነው። ታማኞች ከሆነን የታማኝነትን መንገድ ተከትለናል ማለት ነው። ታማኞች ካልሆነን ደግሞ የመስረቅን መንገድ ተከትለናል ማለት ነው። ሰው እግዚአብሔርን ይሰርቃልን ብሎ እግዚአብሔር ሲጠይቅ ይህ ጥያቄ በራሱ ከፍ ያለ ነው። ለምን? እግዚአብሔር አዋቂ ነው። እግዚአብሔር የማየት ችግር የለውም። አይኖቹ በስፍራ ሁሉ ናቸው። ታዲያ ለመስረቅ ይመቻል? አይመችም። መስማማት ያለብን በዚህ ላይ ነው። እግዚአብሔር ለስርቆት አይመችም፣ አይመችም። ከባህሪው ከሉዓላዊነቱ የተነሳ ለስርቆት አይመችም። ለምን? ሁሉን ይችላል። እግዚአብሔር ሲባል አመን ብለን ሁሉን የሚችለውን እንዴት እንሰርቃለን? ሁሉን ያያል ሲባል አመን ብለን ተቀብለን ሁሉን የሚያየውን የማያይበት ሰዓት መቼ አለና ነው እንሰርቀው? በሁሉ ቦታ አለ ብለን አመን ካልን በኋላ በሁሉ ቦታ ያለውን እዚህ ሰፈር የለም ብለን ነው እንደምንሰርቀው። መዝሙር 121 ላይ ቁጥር 3 ላይ የሚጠብቅ አይተኛም። ቁጥር 4 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ይሄ ማይተኛና ማያንቀላፋ ለሌብነት ይመቻል? አስቡ እንጂ ሰዎች። እግዚአብሔርን ማድከም እኮ ነው። እግዚአብሔር ደካማ ነው ማለት ነው። የሆነ ጊዜ ላይ ማየት አይችልም ማለት ነው መስረቅ ማለት። ስለዚህ ከዚህ በላይ ነው። እግዚአብሔር አይተኛም። የሚገርመን ደግሞ ምን እየሰራ አይተኛም ሲባል ሌቦችን እየጠበቀ አይተኛም። አረ በደንብ ስሙ። ሌቦችን እየጠበቀ አይተኛም። ለካ ሰርቀን እንኳን ይሸኘናል እስከ ቤት። እሱን ሰርቀን ከክፉ ጠብቆን ደግሞ ቤት እስቲ ለማንኛውም ድረሱ ብሎ ያደርሳል። ምሕረቱን ስናስብ እንዴት ጥግ የማይታወቀው ምሕረት ነው። በሉ እንጂ አሜን። ወደር የሌለው ምሕረት ማየት የምንችለው ሰርቀን ሲያንከባክበን ነው። ተሰርቆ ሲጠብቀን ነው። ከፍሎ ይሰረቃል፣ ደግሞ ከፍሎ ይሰረቃል። እግዚአብሔር ከምሕረቱ ብዛት የተነሳ ከፍሎ ይሰረቃል። በእውነት ማን ነው በእኛ መካከል ደጋግሞ እየሰረቀ ያስቸገረን ሰራተኛ ደሞዙን ጨምሮ ይቀጥልልኝ የሚል? የታወቀን ሌባ፣ ደጋግሞ እየሰረቀ ያስቸገረን ሌባ ለእድገቴ ይሆናል ይስራልኝ አብሮ የሚል? እግዚአብሔር ግን ከምሕረቱ ብዛት የተነሳ ስንሰርቀው እንኳን እያስቀጠለን ነው። ሰዎች አሜን በሉ እንጂ።
እያስከተለ ነው። ደግሞ እግዚአብሔር ቸር ነው፣ እንዴት ከቸር ይሰረቃል? እግዚአብሔር ሰጪ ነው፣ እንዴት ከሰጪ ይሰረቃል? ክፉ ቢሆን እንኳን ጎዳኝ ማለት ሰው ይችላል። እየሰጠ ጉድለታችን እየተከታተለ እየሞላ ለባሪያዬ አይበቃም ብሎ በተለያየ መልኩ ቤታችን እየሰራ እኛ ደግሞ በዛ ዞረን እሱን ብንሰርቀው ምን ይመስላል? አንዳንድ ደግሞ ስርቆታችን ሙሉ በሙሉ ሳይሆን ጫፍ ላይ ደርሰን ነው ለብነት በእኛ ለሚመዘገበው። 50,000 ብር አስራት በወር ማስገባት የሚችል ሰው በሚገርም ሁኔታ 45,000 ብር ከፍሎ 5,000 ባግ ቢቀር ምን ችግር አለ? እስከ 45,000 ገፋ አድርጌያለሁ ብሎ በ5 ይያዛል። 45 ደርሶ በ5,000 በሌብነት ይመዘገባል። ሄደን እኮ ነው ጫፍ ላይ ነው ሌባ የምንባለው። 0 አይደለንም እኮ 2,000 ብር መስጠት የሚችል ሰው እንደምንም 1,600 ደርሶ 400 እንደው ባለፈው ለድሃ ከሰጠሁት ጋር ትንሽ አያወዳድቅም እንደብለን በቃ እንደምንም ብለን 1,600 ደርሰን እኮ ነው በ400 ብር እኮ ነው በሌብነት የምንያዘው። ሌባ ኪሳችን ውስጥ እጅ ጨምሮ የወሰደው ገንዘብ መጠን ነው የሚታየው፣ እጁ መጨመሩ ብቻ ነው የሚታየው። ባዶ እጁን ቢያወጣም ያልተሳካ ሌብነት ተብሎ ይጠየቃል። አሁን አንድ ሰው ቤት ገብቶ ምን ያህል ኪሎ ቅቤ ወሰደ ነው የሚባለው ወይስ እዛ ቤት ውስጥ ተያዘ ነው የሚባለው? ተያዘ በቂ ነው። ተያዘ በቂ ነው። ድሮ ሌባ አስመዝኖ ነው እንደሚወስደው። ሶስት ሺህ ብር መክፈል ሲችል እንደምንም 2,500 ደርሶ እኮ ነው ሌባ የሆነው። ከዚህ መውጣት ይሆንልን። ሄሎ ከዚህ ጨክኖ ተጨማሪ ኃይል ውስጥ ገብቶ ከዚህ መውጣት። 100,000 ብር መክፈል የሚችል ሰው እኮ 85,000 ብር ከፍሎ እኮ ነው ያላነሰ 85,000 ብር ከፍሎ ተባርኮ ደስ ብሎ 15 ለካ ተይዟል። ምን ችግር አለ? በእግዚአብሔር መታመን ካልቀረ ምን ችግር አለ? ከፍለን ከእጁ ብንጠብቅ በዚህ ላይ መጠንከር አለብን። ሌላው እግዚአብሔርን ስንሰርቅ እግዚአብሔር ካስቀመጠን ቦታ እንወርዳለን። ምን ያህል አቅም እንዳለን እግዚአብሔር ያውቀናል። ምን ያህል ገቢ እንዳለን እግዚአብሔር ያውቀናል። የገቢያችን ልክ ለሚያውቀው እግዚአብሔር ግልጽ ያለመሆን ምን ይባላል? ምን ያህል ገንዘብ እንደምናገኝ ለሚያውቀው እግዚአብሔር ከ110% ለሱ ለመስጠት አያውቅም እንበል ወይስ እንዴት እናርገው? እስና ያ ይቅርታ ወጥተ ማታ የሰዳ አቆም ወያቸው ስጌት ና አየስራዳ ይስገለሲ አነቱሙካው ያኮቢያና ገደና የለካ የሰዳ ኡዩ ሳተ ጋኪዮደ አየሃናይ አያነው ቴሎስ አነ አዮ ቴሎስ ናያጉታ ታካታካነ ባውቅልማን ኡያጋ ሃይኑ ጦሳ ውቀና ኢኮ ኑቅልምዲ ውቅ ኮፒያት ይውቀኑ ማቻይ ማቻናሎ አጋና ታይቆ ግጥም ግቅል ምንነካ ነተና በአሳ ሽንታና በኢከዲዲ
ውቅ ቆጥሮ ነው የጋፈ ከረዳገ ነበእና ውቀስጊ እኮ ለብነት ሌላ ጥፋት ነው። የሱን እይታ መገደብ አያየም ማለት ተጨማሪ ጥፋት ነው። አንዳንድ ጊዜ አንዳንድ ሰዎች አስራት ከልክሎ ቆይቶ ስጦታ ጊዜ ደግሞ ሞቅ አድርገው ይሰጣሉ። ይሄም ሌላ ችግር ሊኖረው ይችላል። ለምን አንድ ሰው እንደ ነገ ሰርግ አለው። አንድ ሌባ ደግሞ ማታ ገብቶ ነገ ሰርግ ከሚያዘጋጀው ሰው ቤት ሰርቋል እንበል። ጠዋት ደግሞ በሱ ሰርግ ላይ ሞቅ አድርጎ አስመዝግቧል። ተመልከቱ የእሱን ስራ። አሁን እሱ ገቢ ነው። ማታ ሰርቆ አድሯል ከሰውየው። ጠዋት ደግሞ በሰርጉ ላይ ሞቅ አድርጎ እንትና ጋር ልዩ ይህን ያህል ነገር አለው እንደ ሞቅ አድርጎ አስመዝግቧል ተብሎ ስፔሻል ክላስ ላይ ይስተናገዳል። እንደው ጨክነን ማለት ነው ተስፋ ቆርጠን ወደ መስጠት ከፍታ እንግባ። በታማኝነት እኛ ለእርሱ ሰጥተን እዚህ እግዚአብሔርን እንፈትነው እንደ ቃሉ ሰማያትን ባልከፍትላችሁ አትረፍርፌ ባልሰጣችሁ በዚህ ፈትኑኝ። በመከልከል እስቲ የእግዚአብሔር እጅ በእኛ ላይ እንዲያጥር አናድርገው። በመስጠት እንፈትነው። እግዚአብሔር በዚህ ፈትኑኝ ብሏል በቃሉ። ስለዚህ ሁለተኛው የመስረቅና የመታመንን ሕግ መከተል ነው። ሶስተኛው በነቀዝ የመጎዳትና በነቀዝ ያለ መጎዳትን ሕግ መከተል ነው። ለእግዚአብሔር የሚገባውን ለእግዚአብሔር ስንሰጥ ስለ እናንተ ነቀዙን እገስጸዋለሁ ይላል። ይሄ ማለት ቀላል ጥበቃ አይደለም። የሚጎዳችሁን እገስጻለሁ። ጤናችሁን፣ ኢኮኖሚያችሁን፣ እድገታችሁን፣ ሁሉ ነገራችሁን የሚጎዳችሁን እገስጸዋለሁ። በእርሻችሁ ደግሞ ፍሬ እንዳይረግፍ አደርጋለሁ። ከፍለን እኮ በዛች ምክንያት ማት ነገር ቃል ገብቶልናል። ካልከፈልን ደግሞ ባልተገሰጸ ነቀዝ ቁጥጥር ስር ነን ማለት ነው። እኛን የሚያጠቃ ሽፍታ የሆነ መንፈስ በቁጥጥር አልገባም ማለት ነው። ለምን? ለእግዚአብሔር ባለመታመናችን ምክንያት ለካ ከእግዚአብሔር ፈቃድ ያገኘ ነቀዝ አለ ማለት ነው። ፈቃድ ያለውን ነቀዝ ደግሞ ብንገስጸው እንኳን ይሻል። በጌታ በኢየሱስ ምናምን ስንለው ፈቃድ ያሳያል። አንዳንድ ቤት በየአካባቢ ሲሰራ በተለይ በከተማ አካባቢ ድምፅ ሲሰማ የአካባቢ የመንደር ጸጥታ ምናምን የተመደቡ ሰዎች ሮጦ ይመጣሉ። አቁም አንተ ምናምን ይላሉ። ውረት ፈቃድ አውጥቶ ለምን ይላል? በቃ ቀጥል ጥሩ ይዛል ቀጥል ይላሉ።
አቁም ሲባል ዝም ካለ ፈቃድ የት አለ? የለኝም። በል ውረት አትቀጥል። ፈቃድ የሌለው ነቀዝ ስንገስጸው ጸጥ ነው የሚለው። ይሄ ከዋናው ጋር ተገናኝቶ ፈቃድ ያወጣ ነቀዝ ሺህ ጊዜ ብንገስጸው ፈቃድ እያሳየ እየፈጨ ይሄዳል። ስለዚህ አስራት ባለ መክፈል ነቀዝን እየቀለብን ነው። የእኛን ነገር የሚበላን ነቀዝ የእኛ ደግሞ ለሱ ቀለብ እየሰጠን አትጥፋ እሺ እያለን ደንበኝነትን እየፈጠርን ነው። ምናልባት አስራትን በማስቀረት ያተረፍን እንዳይመስል፣ ብልጥ የሆነን እንዳይመስለን፣ እያጠራቀመን እንዳይመስለን። ባለፈው የተወሰነ ያስቀረው እግዚአብሔር ይመስገን፣ ከባለፈውም ጌታ ይባረክ። የተወሰነ ያስቀረው የሚባልበት አይደለም። ለእግዚአብሔር የሚሰጠውን አስቀርተን እግዚአብሔርን እንዴት እናመሰግናለን? አስራትን ማስቀረት ብልጠት አይደለም። ለእግዚአብሔር የሚገባውን ስጦታ መከልከል ብልጠት አይደለም። ከአቅም በታች መስጠት ብልጠት አይደለም። አንዳንድ ሰዎች አቅመን አላስነቃም በስጦታ ይላሉ። አንድ ባንክ ባለሙያ የሚያውቀውን ካፒታል ቤተክርስቲያን ቢታወቅ ምን ችግር አለ? አንድ ሂሳብ ሰራተኛ የሚያውቀውን ደሞዛችን ቤተክርስቲያን ቢያውቅ ምን ችግር አለ? ደግሞ ከልክለን ስጠን ብለን ለመለመን ምን ሞራል አለን? እግዚአብሔር ሆይ ባሪያዬን አስበኝ ምናምን ለማለት የሰረቀ ባሪያ በዚህ ዞሮ መጥቶ ተጨማሪ ሲጠይቅ አይከብደው? እየሰማን ነው። እንደዚህ ነው። እነዚህ ነገሮች ሲቀርቡ ሰው ድምፁ እንደዚህ ይቀንሳል። አመንታው ምናምኑ ዝር ይላል፣ ይጠፋል። ልክ ነው። ሕክምና ነው። ሕክምና በጫጫታ አይሆንም። ሌላውና በዚህ ሐሳብ መጨረሻው አስራትን መከልከል የራስ ያልሆነውን ሀብት በሕገ ወጥ መንገድ የራስ ለማድረግ መሞከር ነው። ኤሎይ ከፍተኛ ችግር አለበት ማለት ነው። አንዳንድ ጊዜ ለእግዚአብሔር የሚንሰጠው ይበዛል ከሚል እይታ የተነሳ ለእኛ የሚኖረንም እንኳን እንዲበዛ አንፈልግም። እንደው አንድ ሰው 100 ቢሊዮን ቢኖረው አስራት ስንት ነው? 10 ቢሊዮን ነው። እሱ ግን በ90 ቢሊዮን ደስተኛ አይሆንም። 10 ቢሊዮን የመሰለ ስንት ስራ የሚሰራ እንደው ተሸክሜ ወስጄ ቤተ ክርስቲያን ላይ ለእግዚአብሔር ብዬ ሰጥቼ ይሄማ አይሆንም ብሎ ያስባል። 100 ቢሊዮንም አይሆንም። ገና ሳያገኝ የሳሳ ቢያገኝ ይሰጣል። ከዛ እንደው 1000 ብር ይቀላል። በቃ ከ1000 ብር 100 መስጠት እሱ ይቀላል ብሎ ለራስ እንኳን የሚያገኘው እንዲያንስ ጭምር የሚያስባለን። በጎዳና ላይ አንዳንድ ጊዜ የተጎዱ ሰዎች ሲያገኙን የሆነ ነገር ስንጠየቅ ኪሳችን ውስጥ እጅ ጨምረን ዝርዝር ብኖር እንሰጥ ነበረ። ዝርዝር የለም። በእውነት ያ ሰው የተቸገረው ዝርዝርን ነው። ይሄ አሁን ተገቢ ምላሽ ነው። ዝርዝር የለም ብሎ መመለስ። እሱ ገንዘብ ቸግሮታል እንጂ እሱ ዝርዝር ጠይቋል። ለኛ የማይጠቅመን ዝርዝር ለሱ ይጠቅማል።
ሻይ ጠጥተን መልስ ሲመጣ ምናምን በቃ ይቅር ብለን ለሚሰራ ሰው ቲፍ እየሰጠን ለምን ሰው ደግሞ ምንም የማይገዛ ሲጀመር አልፎ ያልተዘረዘረ ቢሰጣቸው ምን ችግር አለ? ኪሳችን ውስጥ ዝርዝሮችን ያጠፋ እግዚአብሔርን ማመስገን የለብንም? ይህን ከተለማመድን ደግሞ ዝርዝሮች መጥቶ ደግሞ ኪሳችን ውስጥ ከሞሉሳ ማንን ጥፋተኛ እናርግ? ለሰው ለመስጠት ዝርዝር አተን ዝርዝር በኪሳችን ጠፍቶ ሳይሆን ብር ጠፍቶ ሳይሆን ዝርዝር ጠፍቶ ዝርዝርን ከኪሳችን እግዚአብሔር ካጠፋ ማክበር የለብንም? ለተቸገረውም ደግሞ ዝርዝር ያልሆነውንም ብንሰጥ ዘርዝሮ አይጠቅምም? በመጽሐፍ ቅዱሳችን አንዳንድ ሰዎች ገንዘብ ተጠይቆ ፍቺ ጠይቆ ይሄዱ አሉ። ሉቃስ ወንጌል 18 ላይ አንድ ወጣት ባለ ሀብት ከኢየሱስ ጋር በቅርበት እየሄደ ጌታ ኢየሱስ የዘላለም ሕይወት አገኝ ዘንድ ምን መሆን አለብኝ አለ። እሱ ባንተ መሆን የሚሆን አይደለም፣ ሕጎችን ግን ታውቃለህ አለው። አታመንዝር፣ አትግደል፣ አትስረቅ ምናምን የሚለውን አለ። አዎ ይሄን ከልጅነት ጀምሮ አውቃለሁ አለ። ጥሩ በቃ አንድ ቀርታለች አለው። ምንድን ነው የቀረኛል? ያለህን ሁሉ ሸጠ ለድሆች ስጥና ብሔራዊ ድሃ ሆነ ተከተለኛል። ሰውየው ትንሽ ቆየና አሁን መጨረሻ ላይ አንተ የተናገርከው ነገር አያስማማኝም፣ እንደዚህ ከሆነ ደግሞ ካንተ ጋር አንቀጥልም። እኔ የሚሰጥን መቀበል ከቻልክ ጥሩ፣ ሙሉ በሙሉ የሚለውን አንተም ከዚህ ሐሳብ ውረድ። እኔም እንደው በፊት ከሚሰጠው ላይ የተወሰነ ልጨምር። ይሄ ሸጠ መደበኛ ድሃ ሁን የምትለው ነገር አንሳ ነው። ኢየሱስ ደግሞ የሚታረም ሐሳብ የለውም። ሄሎ የሚታረም ሐሳብ የለውም። ለኮሚቴ የሚቀርብ በዚህ ላይ ኮሚቴ ሐሳብ ሰጥቶበት የሚባል ያላለቀ ሐሳብ የለውም። ጌታ ነው ያለቀ ነገር ነው የሚያወራው። ሲናገር ቀርቶ ሰማይን ጨርሶ ነው። ያለቀ ሰማይ ነው የወጣው ከአፉ። ያለቀ ምድር ነው የወጣው ከአፉ። ምድር ሲሰራ ይሄን ያህል ጊዜ በላ አይባልም። በቃ በሁሉም ቦታ ተመሳሳይ ጊዜ ነው የሸፈነው። ስለዚህ የሚታረም ነገር የለውም። አይ መስፈርት ቀንሰ ውሰደኝ አለው። አይሆንም። ከዛ በቃ ፍቺ ስጠኝ አለው። አመሰግናለሁ አለና ፍቺ ፍሪንት አደረገለት። ፍቺ ይዞ ወደ ቤቱ እያዘነ ሄደ ይላል። ገንዘብ ስለተጠየቀ እኮ ነው። ምን አለ ሸጠው ሁሉንም ለድሆች ሰጥቶ መጥቻለሁ ብል አይባርከውም ወይ እግዚአብሔር? አይታመንም ወይ እግዚአብሔር? አሁን ወደ ሀብቱ ስለሄደ መኖር ይችላል ወይ ይሄ ሰውዬ? በመጽሐፍ ቅዱሳችን ውስጥ ጠንካራ ውሳኔ የወሰነ ሰው አብርሃም ነው። አብርሃም ልጅ ሲጠየቅ አልሰጥም ብልስ ልጅ መኖር ይችላል አለ። አሰበ። ይሄ ልጅ አንድም አይቶታል፣ ታርጌት ውስጥ አስገብቷል። ቢከለክለው እንኳን በግድ ሊወስድ ይችላል። ስለዚህ እኔ ወስጄ ቢሰጥ አይሻልም አለ። እግዚአብሔር ደግሞ ትልቅ ስለሆነ አድክሞ መስዋዕት ይወስዳል እንጂ አንተ ጋር መጥቶ ለቃቅሞ አይወስድም። አዘዘው። ቀጥታ ሞሪዮ ተራራ ላይ እንገናኛለን። ወጪዎችን ሁሉ ሸፍነ ሞሪዮ ላይ እንገናኛለን፣ እዛ ትሰዋልኛለህ አለው። አድክሞ ተጨማሪ ወጪ ያዞበት የሰራተኛ የደጋፊ ኃይል ሁሉ ወጪ በሱ ላይ ቻርጅ አድርጎ አንተና ልጅን ሞሪዮ ላይ ይፈልጋለዋል። አምላክ ነው፣ ታላቅ ነው። ሲሰጥ እንኳን በንቀት አይሰጥም። እየደከሙ ላባቸውን ጣብ እያደረጉ ነው እና አብርሃም ሄደው የሰጡት። እነሆ መጥቻለሁ አለ። አለው መጥቻለሁ፣ ጥሪ አክብሬ መጥቻለሁ። የመስዋዕት ሰዓት ነው። አሁን ልጅን አርዳለሁ፣ አመሰግናለሁ። አንተን ባለፈው ልጅ ጠይቀ ነበረ፣ አሁን ደግሞ አንተ እኔን ልጅ ስለጠየቀኝ አመሰግናለሁ። ብዙ ልጆች ወዳሉበት ቤት ስላልሄድክ እኔን ስለወደድክ አንድ ልጅ በቅርቡ ሰጥተህ ያንን መውሰድ ደግሞ ከፍቅር አንጻር ስለመጣ አከብረሃለሁ፣ ላንተ መስዋዕት ይሁን ብሎ ሊያርዳው ስል ተዋለ። ተቀብያለሁ አለ።
አልከለከልከኝም አለው። ለእግዚአብሔር ስንሰጥ እንኳን አይወረወርም። እግዚአብሔር የሆነ ልቅምቃሚ አምላክ አይደለም፣ ትልቅ አምላክ ነው። ስንሰጥ እንኳን በእውነት ሁሉ ነገራችን እየተደሰተን ለመውሰድ ከሚመጣ ሰው ይልቅ ደስተኛ ሆነን ነው መስጠት ያለብን እንጂ እየናቀን በጥያቄ ያስቸግረዋል ብለን የምንሰጠው አምላክ አይደለም። ከአስራት ውጪ ስጦታችን እንኳን ስንሰጥ ምን አለን? አንደኛ ዜና 29ኛ ምዕራፍ ላይ ንጉሡም ዳዊት ለጉባኤ ሁሉ እንዲህ አለ፣ እግዚአብሔር ብቻውን የመረጠው ልጅ ሰሎሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞ መርግድንና በፈርጥ የሚገባ ድንጋይን የሚለጥፍ ድንጋይ፣ ልዩ ልዩ መልክ ያለውንም ድንጋይ፣ የከበረውንም ድንጋይ ከየአይነቱ ብዙም እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላኬን ቤት ስለወደዱ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘብ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹን ግንብ ይለብጡበት ዘንድ ከኦፌር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር በሰራተኞች እጅ ለሚሰራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የአባቶችን ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም የመቶ አለቆችም በንጉሡ ሥራ ላይ የተሾሙት በፈቃዳቸው አቀረቡ። ለእግዚአብሔር ቤት አገልግሎት 5000 መክሊት ወርቅና 10000 ዳርክ 10000 መክሊት ብር 18000 መክሊት እና ናስ 100,000 መክሊት ብረት ሰጡ። ዕንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በገዱሳናዊው በያዕል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። አቤቱ መንግሥት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያለ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርብልሃለን። ሁሉ ካንተ ዘንድ ነውና ከእጅም የተቀበልነውን ሰጥተንልሃል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን። ዘመናችንን በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሠራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅ የመጣ ነው፣ ሁሉም ያንተ ነው። አስራት የእግዚአብሔር የሆነውን ከ110 እጅን ለእግዚአብሔር መስጠት ነው። በዛ እንታመን። ምናልባት በዛ ባለመታመን መለማመድ ውስጥ ያለን ሰዎች ብንኖር ያን ምዕራፍ በኒስያ ዘግተን ለመታመን ቃል እንግባ። ሲጀመር ተጨማሪ ምንም ሳያስፈልግ ትክክለኛ አስራት ቢገባ የገንዘብ ጥያቄን እዚህ ቤት ይመልሳል። እግዚአብሔር ታማኞች ያድርገን። ስጦታ ስንሰጥ ደግሞ
የኔ የምንለው ምንም የለንም። ለምን? እኛ የእርሱ ከሆነን ለእኛ ደግሞ ምን አለን ታዲያ? ከኔ በላይ ዋጋ የሚያወጣ ነገር እኔ ምን አለኝ? እኔ የእርሱ ከሆንኩኝ የኔ የምለው ደግሞ ሌላ ምን አለኝ? ገንዘብ ሲኖረን ከእግዚአብሔር ነው ያገኘነው። ከእግዚአብሔር ውጪ የሚባርከን የለንም። እንድንባረክ ምቹ ሁኔታዎችን ሁሉ ያመቻቸልን እግዚአብሔር ነው። ጤና የሰጠን፣ የሚሰራ አእምሮ የሰጠን፣ አየር ጸባይን አጀስት ያደረገልን፣ የመንግስትን ጸጥታ የተቆጣጠረልን፣ አብሮ የሚሰሩ ጤናማ ሰዎችን የሰጠን፣ እንዳናባክን ተገቢ ጤናማ አእምሮ፣ ገንዘብን ማስተዳደር የሚችል አእምሮ የሰጠን፣ በብዙ እንክብካቤ እንጂ በእኛ እጅ ገንዘብ ውሎ የሚያድረው ያለ እግዚአብሔር እጅ ገንዘብን ማስተዳደር የሚችል እጅ የለም። ነገር ግን ሁሉን ነገር ለእኛ ጥቅም፣ ለራሱ ክብር የሰጠን እሱ ነው። ስለዚህ የእሱ ነው፣ ከእጁ ወስደናል። መልሶ ሲጠይቀን ሁል ጊዜ ለሚሰጠን እግዚአብሔር፣ ሁል ጊዜ ለምንጠይቀው እግዚአብሔር፣ ሁል ጊዜ እንኩ ለሚለን እግዚአብሔር፣ ሲፈልገን ደግሞ እኛን ሲጠይቀን እኔ ጋር ምን ገንዘብ አለ እንዳንለው፣ እግዚአብሔር እንዳይለምነን እባክህ እንትና ስጥልኝ ብሎ እግዚአብሔር እንዳይለምነን፣ በእግዚአብሔር እንዳንለመን፣ ከሱ ለምነን ወስደን እሱን ብናስለምን እኩል ልንሆን ነው ወይ? ገንዘብ የኛ ከሆነ እግዚአብሔር በእኛ ገንዘብ ለማኝ ይሆናል። ገንዘብ የእግዚአብሔር ከሆነ የፈለገውን ወስዶ የቀረው ለኛ ይበቃል። ስትሰጡ እግዚአብሔር ልካችሁን ስለሚያውቅ ከልካችሁ አትውረዱ። የተፈቀደልን ከአቅም በላይ እንጂ ከአቅም በታች አልተፈቀደም። ሁለተኛ ቆሮንቶስ 8 ላይ ጳውሎስ በአቅማቸውና ከአቅማቸው በላይ ይላል እንጂ ከአቅም በታች መጫወት አይፈቀድም። ከአቅም በታች ለመስጠት የሚያስብ ሰው በጎን ቤተክርስቲያን ላልሆነ አካል እየሰጠ ነው ማለት ነው። አቅሙ ያለቀው በዛ ነው። እየሰማቸው ነው። በቃ አቅሙ ሌላ አቅሙን የሚበላ አካል አለ ማለት ነው። የጋው ማይሰጋው እሺ ውስብስብ ባይደስገው በመሰረቱ ገንዘብ የመጠየቅ ስልጣን ለቤተ ክርስቲያን ነው ያለው። የተለያዩ ጥቃቅን ቡድኖችም አሁን ገንዘብ ይጠይቃሉ። በተገኘበት በቃ ሱቅ ሄዶ ይጠይቃል፣ የትም ሄዶ መንገድ ላይ ይጠይቃል፣ በስልክም ይጠይቃል፣ በምንም ይጠይቃል። ገንዘብ እቺ በጣም ይጠይቃል። አሁን እንደው ትንሽ ያላቸው ሰዎች እረፍት ነስቷቸዋል። ያላቸው ሰዎች ስልካቸው በሁሉ እጅ ነው ያለው። ትንሽ ያላቸውም ሰዎች ተጠንቀቁ። ከቤተ ክርስቲያን ውጪ በብዙ ሽቦ ብትወሰዱ ተገቢ ነገር ለማድረግ አቅም ያንሳቸዋል። ቤተ ክርስቲያን ግን ስልጣን አላት ለመጠየቅ።